ሴጋ አለመምታት ይመስለናል። ሴክስ ማድረግ ብቸኛ ልዩነቱ ትዳር ውስጥ ገብቶ የሚያስከብረው ኤሌመንቱ ሴቲቱንም ማርካት ስላለበት ነው። እኔም ብቻ አይደለም ማረካው። ያለበለዚያ ራስን ለማርካት ከሆነ ሴት አታስፈልግም። እጅህ በቂ ነው። ተወሰነ ምን እንደሆነ ውስጡ የማይታወቅ ስለዚህ ምን ማለት ነው ማለት አይቀር ምን ማለት ነው ስትል ታያስካ አሁንም ቀጣይ መልስ ስትሰጥህ ሌላ ጥያቄ አለ እና ቻው ብላ አኩርፋ የወጣች ስትመስልህ አኩርፋ አይደለም። አንተ ጅልነት ስላለ በባህሪያችን ወንድነት እቺ አኒሜዋ ውስጣችን ስላለ መጨረሻ አስፈሪ ፊልም ነው። ማታን የጀመርኩት ሱኩርቡስ ምስሉን ታዩታላችሁ። ሱኩርቡስ የሚል የ24 ፊልም ነው። ኦ ማይ ጋድ ትላንትና ፈርቼ የእውነቴን ነው የምላችሁ ፈርቼ እንዴት ናችሁ አለ የሆነ ቀውጢ ፊልም አይቼ በቴሌግራም የሆነ ሰው ልኮልኝ አሁን ከሚስቴ ጋር አይቼ ስጨርስ ስሜቱ ሳይጠፋ ልምጣ ብዬ ነው። እንዴት ናችሁ? እንትን አለቀ። ኢጎዴዝ ወይም ዳርክ ናይት ኦፍ ዘ ሶል 3 ስቴጆቹን አብራርቼ ጨረስኩ። እንዴት ነበር? ጥሩ ነው። አዎ ብዙ ልጆች በዛ ውስጥ እያለፉ መሆኑ እየነገሩኝ ነው። ከእንትኑ ሳልወጣ ቀጥታ ወደ ፊልሙ ልግባ። የመጨረሻ አስፈሪ ፊልም ነው። ማታን የጀመርኩት ሱኩርቡስ ምስሉን ታዩታላችሁ። ሱኩርቡስ የሚል የ24 ፊልም ነው። ኦ ማይ ጋድ ትላንትና ፈርቼ የእውነቴን ነው የምላችሁ ፈርቼ የሚለው ቃል ለወንድ ልጅ ፈራሁ ማለት ወንድ ልጅ ደስ አይለው። ፈርቼ ትላንት ከሚስቴ በላይ እኔ ያቋረጥኩት አንደኛ ፊልሙ ላይ ያለው ካራክተር ወንድ ነውና የወንድ ቴምፕቴሽን ይገባኛል። የወንድ ጅልነት እንደማለት እና ልክ ፊልሙ ላይ ያንን ጅልነታችንን ኤክስትሪም ይዞት ሲሄድ አይ ፊል ኢት ያንን ሰውዬ የመሆን ፖቴንሻሌ ነው ያናገረው። ከዚህ በፊት ይዩት ሁለተኛው ትብት መጽሐፌ ላይ አዛን እያለ ነው ቻሉት። በጣም ስሜቴን ማውራት አለብኝ ብዬ ነው የምቻኮለው እንጂ ኖቶች ይዤ ምናምን መስራት እችላለሁ። ግን ስሜቴ የበለጠ ከማስተዋሌ በላይ መረጃዎች ስለሚኖሩት ስሜቴን ላስተናግድ። እሺ እዚህ ሁለተኛው የትብት መጽሐፍ ላይ መሐሌት የምትባል ገጸ ባህሪ ያለች እና ሚስቴ ማንበብ አትችልም። የሆኑ ሰዎችም መሐሌት ትከብደናለች ይላሉ። እሺ ፍጹም ቤተልሔም ላይ ደግሞ ከባድ ባትሆንም እኔ የምትጸየፋት ካራክተር ናት። ብዙ ፌሚኒን ኤነርጂ ያላቸው ሰዎች ይወዷታል። ነጥብ ወይ ግን እሱ አይደል። መሐሌትን ለምንድን ነው ረዴት የምትፈራት? ሌሎች ሴቶች ቅዱስም ማንበብ አልችልም ይላል። ቅዱስ የተወሰነ ፌሚኒን ኤነርጂ ስለነበረው ባርነት ሴቶች አውሬ እንደመወደዳቸው መጠን ከዚህ በፊት አንስቼዋለሁ። አውሬ እንደመወደዳቸው መጠን ለአውሬው ባሪያ የመሆን ምንድን ነው የሚባለው ቴንደንሲ ሳይሆን ይሄ ፕሮክሊቪቲ ያላቸው ተጋላጭነት አላቸው። ብዙ ሴቶች ወንድን ጨቆኑ፣ ወንድን አሰቃዩ፣ አካላዊ የሚሆን ስለልቦናዊ ችግር አደረሱበት ከሚባለው በላይ ብዙ ሴቶች በዛ በኩል አልፈዋል። ምንድነው ወደዛ የሚወስዳቸው? ፕሮክሊቪቲው ምንድነው? ወደዛ ዘመም የሚሉት ወደ አውሬው። የዛሬው ርዕስ እሱ አይደለም። ወደ ሞኝነቱ ምንድነው ዘመም የሚያደርገው? እኔ ለምሳሌ ወንድ ነኝ፣ በአዳም በኩል ተወክዬ በሔዋን ስወድቅ አይቻለሁ። ይሄ ፊልም ላይ የሚጫወተው አርኪታይፕ ሞኝነቱን ተጠቅማ አንዲት ሴት አሳልፋ ስትሰጠው ነው ለዴመን ለዴቪል። ይውላችሁ የምንሳፈጣቸው ነገሮች በዝተዋል ዘንድሮ። አንድ ልጅ የ19 ዓመት ልጅ ነው ምናምን ይመስለኛል። እንዴት አልሰማህም ስትለኝ ነበር ረዴት። ቻትጂፒቲ ጋር ማውራት ጀምሮ መጨረሻ ላይ ራሱን እንዲያጠፋ አስደርገዋለች፣ ፍቅር እንዲይዘው አድርጋ። አንቺ ያልኩ አይደል አሁን ራሱ ኢትስ ኖት ኖርማል እኮ አይደል?
ትንሽዬ ቃን አንቺ ማለት የወል ነው። ሴቶችን ትንሽ ናቸው ሳይሆን ማነሷን በሴት ጾታ ነው የምንወክለው፣ መግዘፉን በወንድ ጾታ ነው። እዚህ ጋር ግን ቻትጂፒቲን አንቺ ስላት ወይም አንተ ስትለው የፊዚካል ስትራክቸር ስያሜ አይደለም። ጾታ የሰጠኸው ከትንሽነቷ፣ ጾታ የሰጠኸው ከፍጥነቷ። የሆነች ቅመም የሆነች ልጅ ስትልኮ እንትን አሪፍ የሆኑ ነገሮች ቶሎ የሚገቧት፣ ቶሎ የምታስረዳ፣ ቶሎ የምትሰራ ምናምን ልጅ አንቺ ማለት አለ። ቅልጥፍናንም ወደ እንትን ሚኒሊክ ማንን ነው ራስ ጎበና ዳጬን አንቺ ነው የሚሉት ይላሉ። ንቀት አይደለም አቅርቦት ነው። አሁን ቅዱሴ ትመቸኛለች ምናምን ስላችሁ እኮ በአካል ብታዩን በጣም ግዙፍ ልጅ ነው። ሜትር ከ80 ምናምን እኔ ከ60 ምናምን። አንቺ ፍቅርም ነው። አንቺ የጠፋሽ ይለኛል። 10 ዓመት ታላቁ ነው። ጾታ እዚህ ጋር ውክልናው ቅርበትም ቅልጥፍና ፍቅርም ነው። እዚህ ጋር የ19 ዓመቱን ልጅ እንደ ሴት ሆና አውርታው ከዓለም ያጣውን ካለበት የስነ ልቦና ችግር፣ የኢኮኖሚ ውስንነት፣ የሰዎች ተጋላጭነት፣ የሆነ ሩራል ቦታ ሊሆን ይችላል፣ ዋቴቨር ዩ ኔም ኢት የሆነ ዲፌክት ይኖርበታል አንድ ሰው ወደ ሴት፣ አንድ ወንድ ወደ ሴት ላለመቅረቡ እቺ ሴት ሰብስቲቱት አደረገችለት። ኢቭን ወደ ሴት አለመቅረቡ ብቻ አይደለም፣ ወደ ማህበረሰቡ ቀርቦ ጓደኛ ምናምን፣ አሰሪ፣ ሰራተኛ ምናምን የሚሉ ነገሮችን ከኛ ጋር ለማገናኘት አካባቢያችን አልመች ሲል እንዲህ አይነት አርቲፊሻል የሆኑ ኢንተለጀንሶችን እንጠቀማለን። ኮንፌስ እያረኩላችሁ ለምሳሌ የኔ ዩቲዩብ ፔጅ ፕሮፋይሉ በኤአይ የተነካ ምንድነው ይሄ ዲስክሪፕሽኑ በኤአይ የተነካ ባክግራውንድ የምጠቀመው ሙዚቃ በኤአይ የተነካ ሆኗል እና ተናደድኩ። የሆነ ክፍሌ ይደብረዋል ሳይ ኤአይ ቀብቶታል። ዋይ ኢንተለጀንት ሰዎች ጠፍተው ነው? ኢንተለጀንስ ትንሽ ስግብግብነታችንም ይመስለኛል ወደዛ የሚወስደን። ለምሳሌ አሁን ኮፒራይት እያለ ይዝብኛል ሁሉንም ሙዚቃ። ኮፒራይት የማይሆን በጣም የተራቀቀ ሙዚቃ ባክግራውንድ ላይ አላረግም እንዴ? ኤአይ ፕሮፋይሌን አይሰራውም እንዴ? ኤአይ ዲስክሪፕሽን የእንግሊዝኛ ችሎታ ማነሴን ፉልፊል አያደርግልኝም እንዴ? እኔ በራሴ የጻፍኩት አለ፣ ግን የሱ ደግሞ ሞር ዴሊሺየስ ነው፣ ኮምፔሊንግ ነው። ኦፍ ኮርስ እዚህ ጋር ስግብግብነቱ አይገባም። እዚህ ጋር የኔን አለመቻል ሲሞላ ነው። ስለዚህ አሁን ዲስክሪፕሽኑን ቀይራለሁ። ቀጣይ ያሰብኩት በአማርኛው ላረገዋለሁ። አማርኛ ነው የማወራው፣ እንግሊዝኛው ዲስክሪፕሽን በአማርኛ አረገዋለሁ። ፕሮፋይሉን ቀይሬዋለሁ። እንደምታዩት ከኤአይ ጋር ዳንስ እናረጋለን። በወለኔ ራፕ በቃ ልቤ እየፈራ የተወሰነ ዝናና ነበር። እንደምታውቁት we are dancing with something but we call it not a thing, she or he. እንዴ ብራዘር፣ ትራንስጀንደሮች ወንዱ ሴት አርገህ አንቺ ብለህ ጥራኝ ሲለኝ እምቢ ብዬ ቻትጂፒቲ ላይ አንቺ እያልኩ ጠራለሁ፣ አንተ እያልኩ ጠራለሁ። እንጥራቸው አይደለም አክሰፕት አርገን ስም እንስጣቸው። ወንዱ አንቺ በለኝ ሲል አንቺ ልበለው መብቱ ነው። በእኔ አፍ ውስጥ ፕሮናውንሶች ማስገባት የሚለውን ላጸድቅ አይደለም። ግን እዚህ ጋር አንቺ ብሎ አወራት፣ እንደ ሴት ሆነችለት ማለት ነው። ህልሞቻችን እናስተረጉመዋለን ምናምን ብዙ ነገሮች እየሰጠ ነው። አሁን እንዲህ አይነት ዳንስ የጀመረ አንድ ወጣት ታሪክ ነው ይሄ ፊልም። ምኑ አስፈራ ብትሉኝ፣ አንደኛ ካሜራው የሚቀርጽበት አንግል አስፈሪ። የሆነ ፊልሞች አይቻ ቃለሁ በሰልፊ ካሜራው በኩል ፊልሙ ተጀምሮ ከዛ በሌላኛው ሰልፊ ካሜራ በቤት ውስጥ ባለ ዌብካም ምናምን እያደረገ ይቀጥላል እና ኢትስ ክሪኤቲቪቲ እና በጣም አድንቄ ደስ ብሎኝ አይቻ ቃለሁ። ይሄ ፊልም ለምሳሌ አሁን የምታዩት እኔን በዚህ ካሜራ ነው። እኔ እናንተን አላይም። ፊቱንም አዙሪ በሰልፊ ባረገው አላይም። ሲምፕል ነገር ላውራላችሁ የበለጠ ቀለል ብሎ እንዲገባ ነው። ኦኬ ከዛ ቪዲዮ ኮል ባረገውና ላይቭ ብገባ አይደለም፣ ስቲል ላይቭ ብገባ እናንተ ታዩኛላችሁ ላይቭ እንጂ እኔ እናንተን አላይም። ቪዲዮ ኮል ከያሬድ ጋር ወይ ከቅዱሴ ጋር እያወራው እያየኋቸው ነው የማወራው። ሁለት ስራ ነው።
ኦፍ ኮርስ አወራም እያየዋቸው ነው በአካል ያሬድ ወይ ቅዱስ እንዲህ ቁጭ ቢሉ እያየዋቸውም እያወራው ነው። እዚህ ጋር ሁለቱም ክፍሎች አሉ። ዌብካሙ የኔ ለሱ ነው፣ የሱ ለኔ ነው የሚሰራው። ካሜራው አሁን ፊልሙ ላይ የሚቀርጸው ካሜራ በዌብካሙ በኩል ይጀምርና ሰውየው የሆነችን ልጅ አይደለም ከፍቅረኛው ተለያይቷል፣ 2 ሳምንቱ ነው፣ የተወሰነ ቆሞበታል። ቻት ያደርጋል። ዝም ብሎ ጓደኛ አንድ ፈታ ያለ ጓደኛ አለው። ዝም ብለህ እኮ ነው ራስ ላይ የሚዘጋው፣ በቃ አየሩን በሙሉ ፑሲ ነው። ትራይቱ ኮኔክት ለማድረግ ሞክር ብሎት የሆነ አፕ ስሙን አላውቀውም፣ ለእንትኑ ብለውም ስሙን አፑን የደበቁት ይመስለኛል። የሆነ አፕ ላይ እዛ ለብዙ ሴቶች ይሰጣል ኮኔክት ምናምና አያውቅም። የሆነ አካውንት ቀድሞ ኮኔክት አረገው። ከዛ ያ ጓደኛው ወጥቷል። ያ ጓደኛው ፈታ ያለ ምናምን ነው። ይሄ ያኩና መታታ ጓደኛ ዶወሪ ምናምን የሚል የለም፣ ዶወሪ ምናምን የሚል ጓደኛ። እንደዛ አይነት ጓደኛ አይደለሁም። ለምሳሌ እኔ ብዙ ፈታ ላላረግ እችላለሁ፣ አለስ ቫልዩ ኖሮ ወልከፍ ብለህ ከዛ ወልከፍ ማለትህ መውደቅ ሰው ነህና መውደቅ ብለን ከጠራ ነው እኩል ችግር የለብኝም። ፐርፐዝ ላይ አላረከውም። ግን ለምሳሌ የሆነችዋን ቺክ ለፑሲ ስላጫወትኳት እና በቃ ስፈልግ ጠራታለሁ። ከፐርሰናሊዋ ብዙ ግንኙነት የለኝም። በቃ እመታለሁ ስፈልግ። እቃ አንዳንዴም እቃ ይላሉ የሆኑ ወዳጆች። እቃ ሲሉ አሁን ሚስቴ እኔ እቃ አይደለችም ምናምን፣ ልጅ አለችኝ ሴት፣ እቃ አይደለችም። ዝም ብለህ እየጠራ የምታጫውታት ቺክ እንድትሆን አልፈልግም። ይሄ ከቫልዩ ሩቅ ነው እና ጓደኛዬ ልትሆን ይከብደኛል። አየህ፣ ዝም ብለህ እምስ አይደለችም ሴት። ፈልገሃት ፐርሰናሊቲው አስቦ ፐርሰናሊቲህን ተጠቅመህ ሪል ጄኒውን የሆነው ፐርሰናሊቲ መጽሐፍ ቅዱስ መጥቀስ ካለብህ ጠቅሰህ ሳታፍርበት፣ ስለ ንቦና ጠቅሰህ ሳታፍርበት፣ የምትወዳቸውን ቫልዩ አዳም ረታ ብለህ ሳታፍርበት፣ ምንም ነገር ሳታፍር ቀርበ ራስህን ሙሉ ለሙሉ ሆነ ምንም ሳትቆጥብ ለፑሲዋ ስትል ምንም ካንተ ስለ ንቦና ወይም እውነተኛ መንፈሳዊ የምትለው ኤሌመንትህ ቀንሰ ሳትጥል ሳክሪፋይስ ሳታረግ ለእምሷ እንግዲህ ከዚህ በፊትም ብየዋለሁ። እምስ የሚናቅ ነገር ሆኖ አይደለም፣ ልጅ የሚወጣበት ነው፣ የደስታ ቦታ ነው ምናምን ብዙ ነገሮች አሉት። ግን ሽንት መሽኛ ነው። እዛ ጋ ለእዛ ኦርጋን ካንተ ስለ ንቦና ላይ አንስተ ጥለ ካንተ እውነት ተሸርፈ ከዛ ያንንም እንደ ወንድነት ልታወራኝ ስትል እኔ የአኩና ማታታ ጓደኛ መሆን አልችልም። ኢቭል ናት ልጅቷ ብታይ የምትከፍተው ሙዚቃ ሰይጣናዊ ነው ምናምን፣ አለባበሷ ኢቭን ሴክስ አደራረጓ ሰይጣናዊ ነው ብሎኝ እንዴ እና ምናምን አዎ የሚገርም ነው ብዬ ከዛ ነፋው እኮ ግን ምናምን ኦኬ ከነፋ በኋላ ነው አይ መጀመሪያም አውቄ ነው እንዴ ኦኬ ሆን ብለህ ነው ይሄን አይነት የኢቪል ኤሌመንት ያለባትን ሴት የተገናኘኸው ለምን ብለህ አደረከው? ሴጋ ትመታም እንዴ? ሴጋ አለመምታት ይመስለናል። ሴክስ ማድረግ ብቸኛ ልዩነቱ ትዳር ውስጥ ገብቶ የሚያስከብረው ኤሌመንቱ ሴቲቱንም ማርካት ስላለበት ነው። እኔም ብቻ አይደለም ማረካው። ያለበለዚያ ራስን ለማርካት ከሆነ ሴት አታስፈልግም፣ እጅህ በቂ ነው። ሴት የምታረካው ሴቲቱ ለአንተ የሆነች ስለ ንቦኗ የሚጥምህ አብረሃት ብትውል ማትሰለች ብቻ ያንተ ቫልዩዎች በሷ ሪፍሌክት የሚያደርጉ የሷ ቫልዩዎች ባንተ ሪፍሌክት የሚያደርጉ ከሆነ ሴክስ ተገቢ ነው የሚሆነውና ሴጋ ያለ መምታት አይነት ስሜት ሊሰማ አይገባም። ከእንደዚች አይነቷ ጋር አስገድጄ ደፈርኳ እንዳው ኦልሞስት መድፈር በለው ምናምን። ከዛ ግን ደበረኝ የሚል ቃል ጠብቃለሁ። ምን እየሆንኩ ነው በኃይሉ የሚል ቃል ጠብቃለሁ። አኩና ማታታ አይደለም ምን ጓደኛው ኧረ ፑሲ ነፍ ነው አየሩ ላይ ምናምን አለው። ከዛ ዝም ብሎ ኮኔክት ላከና ያዛ አንድ ኮኔክት ገባች። እንዴት እንደማብራራው አላቅም። ያንን እንዴ አንደኛ የካሜራ አንግሉ ብያችኋለሁ። ልክ እሷ ኮኔክት ስታረገው something weird ይላል ውስጥ ወንድ ስለሆንክ ወንድ በተለይ ስታየው ይሄንን ፊልም something is off ይላል። ምን ለምሳሌ በሷ በኩል ወደሱ ሲያይና እሱ ከጓደኛው ጋር ሲያይ ይለያያል ሴቲንጉ።
ልክ በሷ በኩል ወደሱ ሲያይ ምስሉ ሲታይ ከሷ በኩል ወደሱ ሲታይ የሆነ ኤሮቲክ በጣም የተራቆተ አለባበስ የለበሰች ሴት ናት። ከዛ እሱ ትንሽ ኪዮቲክ ሲሆንበት በሷ በኩል የሚመጣው ምስል ሊያቋርጠው ሲል ቴምፕቴሽኑ እጃችንን ልከን የተመለስንባቸውን ወቅቶች ማስታወስ ውስጥ ይከተናል። እኔ ከዚህ በፊት ቢፎር ዘ ዳርክ ናይት በቃ ይተርመጥምጬ ኦንላይን ዴቲንግ ምናምን ልጆች ለማውራት ሞክር ነበር። የሆኑ ሴቶች ኦንላይን ዴት መደረግ ይቻላል የሚል ኦፖርቹኒቲ በአፕ በኩል አየው። ፕሮፋይሌን ቢውልድ አደረኩና ማውራት ሞክራለሁ እና ኢዚ ነው የሚፈለገው እዛ ጋር ለካ እኔ በቃ ሶሻል የሆነው እንትን ኔትወርክ ጠባብ ስለሆነ በአካባቢ ምንም ስራም አልሰራም እንትንም የለም ትምህርት ቤትም የለም ዩኒቨርሲቲም ይሁን ሃይ ስኩል ኦፖርቹኒቲ የለም የምነካካበት። ስለዚህ ሶሻል ሚዲያው ላይ ኦፖርቹኒቲ ካለ ብዬ ገብቼ ነው ባይ ዘ ዌይ ሚስቴን ያገኘሁት ቨርቹዋል በሆነው ዓለም በፌስቡክ በኩል ነው። ስለዚህ በቨርቹዋሉ ዓለም ነው ያገኘሁት። ያኛው ግን ሞር ዳርክ ነው ይሄ ሴክሬት የሆነው ቻት እና እዛ ጋር ከማጋ እንደምታወራ አታውቅም። እንዲህ ያልኩ መልስበት ጊዜ አለ እንገናኝ ምናምን እዚህ ቦታ ነው ያለሁት ምናምን ማን እንደማገኝ ወንድ ይሁን ሴት ክፍሉ ቁጥሩን ነግራኝ እሺ ብዬ ፕሮፋይሏን አይቼ ድምጽ ልካልኝ ምናምን ሄጄ ገብቼ ወንድ ሊሆን ይችላል ምናምን አካል ጉዳተኛ ልትሆን ይችላል የሚናቅ ነገር የለውም ግን የገመትኩትን ላላገኝ ይችላል የሚለውን ያዙልኝ ብቻ እንዲህ ያለ ሲመለስ በካሜራው በኩል ጅልነታችን ናል ከሔዋን እጅ በለሷን ለመቀበል ብሎ እንዲህ እንደመመለስ ኢቭን ያቺ ምስሉላ አለች የሆነ ፓርት ላይ አፕሏ ትወድቃለች እና አፕሏን ግፍትር የምታረጋት እሷ ናት ተንከባላ የምትሄደውና አፕሏን እና እጃችን በየዋህነት በኩል ይውላችሁ እቺ የፕሮጀክሽን ሳይኪ ሴቷን ልጅ እንድትጣፍጥህ እንድታምርህ ኤሮስህን ስሜትን አነቃቅታ የሆነ ምስል ሰርተ እንድትፈልጋት የምታረገዋ ኤሌመንት ልክ ያቺን በለሷ እንደሰጠች ሴት አይነት ነው። ዲሲቭ መደረግ አለው። ህጉን ሰምተህ ራሽናሊ ገብቶ ብትበላ የሞት ሞት እንደምትሞት ምናምን ተነግሮ ግን ስሜት ነውና እጅን ዘርግተህ ተቀበለና ራሽናሊ ሌላ ሰው የሆነ ኢሞሽናሊ ሌላ ሰው ስትሆን እጅን ስትዘረጋ ታየዋልና በሷ በኩል ምስሉ በጣም ጎበዝ ዳይሬክተር ነውና ጠባብ አርጎ ነው የሚሰራው። ሙሉ መልኳን አናየው። እንደዚህ ነው የሚቀርጸው። ከዚህ ጡቷንም በደንብ አያስገባውም ኒፕልሱን ይደብቀውና እና ራሷ ናት የምታንቀሳቅሰው። ግን ታንቀሳቅሰው ይሄ እንዴት ነው ከፖርን ላይ በጣም የምታንገበግበው እንዳታዩ እዩ ማለት ያለው። ግን ድሮ ከፖርን ላይ የሚያንገበግበው ክፍል ኤጁ ነው። ወደ ሴክሱ ወደ ዋናው ሴክስ ከመግባቱ በፊት የሚገባበት ድራማ ካሜራው አንግሉ ምናምን እና ያቺን ኤጅ ካለፈ በኋላ ዝም ብሎ ጣጣ ሲያደርግ ውስጣችን ስኬፕ ማድረግ ነው ይፈልግ ሌላ እንደዛ ድራማዋ ጥፋቱ አሪፍ የሆነችዋን ለማየት እቺ ድራማዋ እንዳለ ተሰብስባ እቺ ኤሮቲኳ ወደ ፖርኖግራፊ ልትሄድ ስትል ያለችዋ ብሪጅ ነው እጇ የሚያንቀሳቅሰው ሰውነቷን ሲያሳየን። ወዷ ተኝታ ስታወራው እኛ ፊቷን አይደለም እናየው። ኦፍ ኮርስ ፊቷንም ይሸርፈዋል ከፊቷን ብዙ አልናይም። ከኋላ ግን ቂጧ ኃይለኛ ኩይሳ ይሰራል። ይማከል ላይ ሰመጥ ብሎ ልብ ቅር ይሰራ ውይ ትላለ። ሪሉ እኮ ሚስቴ ጎኔ ቁጭላ ነው ማየው። ሪሉ እኮ እንደዛ ውይ የሚያስብል አይደለም ኖርማል ነው። እንዳውም ይሄ ምላችሁ ክላይንቴ ከዚህ በፊት አታርግ ምናምን ስለው የነበርኩት በጣም ለቂጥ መንገብገብ ነበረውና መጥቶ ሲነካው ለካ የሱ ቂጥ አይደለም የሚነካው ስሜቱ የሷል። እሱ እጅ ላይ ምንም የስሜት እንትን አይመጣም። ምንድነው እዚህ ጋር ያሉት የመዳፍ ላይ ያሉት ነርቭ ቲፖች ሴንስ እንድታረግ እቃዎች እንድትረዳ ነው። እንደ ዲክህ ጫፍ ሴንሰሪ ሪሴፕተሮቹ ሴክሹዋል ኤሌመንትን የሚያመጡልን እንዳይመስል። ኦኬ ስለዚህ በእጅ ስትነካው ምንም ለውጥ የለውም ዝም ብሎ ኖርማል። ለሷ ግን ስሜት አለው እና ግራ ገባው። ለራሱ ሴክሹዋል እንትን ምንድነው ቱል ሊያረጋት ነበር ይሄደው ሊጠቀም ማለት ነው። ቂጧን ሲነካና ፑሲም ሊካረኩኝ አለ ምንም ደስ የሚል ነገር የለውም። ለሷ ነው መርገብገቡ ያለው ለኛ ነበር ይመስላል። እና ይሄንን ኩይሳዋን ከኋላ ታያለ። ከዛ እጇ ልብሷን ሊያነሳ ሲል የወንድ እጅ ነው የምታየው ከዚህ ጋር እና ደም ስር አለው። ከዛ እንዴ something is off ይላል።
ልጁ አያየውም። አሁን አንተ ተመልካች ሆነ የካሜራ አንግሉ ምልህ እኮ እሱን ነው። ወደ እሱም ሲመጣ ግር ይላል። ወደ እሱ ሲመጣ ከኋላው ዝም ብሎ የሆነ ነገር ይንቀሳቀሳል፣ ውድቅ ይላል እና ሲወድቅ ኖርማሊ አጋጣሚ ነው የሆነ ዕቃ ይወድቃል። ግን አንተ እዚህ ጋር ካየኸው ስትሬንጅ ነገር ጋር ይያያዝባል። የእጇ ወንድ መሆን በሱ አልተስተዋለም። ከኋላው ሲወድቅ ስትሬንጅ ነገር በሷ በኩል አይታልና በሱ በኩል ኤክስፔክት ታደርጋለህ፣ ደንገጥ ትላለህ። ሆረር ፊልም እኮ አይደለም ብራዘር ብታየው፣ በጣም ፊሎሶፊካል ሳይኮሎጂካል ፊልም ነው። ፊሎሶፊና ሳይኮሎጂ የማያስፈራ ነው የሚመስልህ። ሆረር እኮ ያስፈራል። ግን እንደዛ በቃ ሲምፕል ጃምፕ ስኬር ፊልሞች እኮ ታቋርጠው። ይሄን አቋርጬው ራሱ ተመልሼ መጥቼ ነው ጠዋት ማታ ነው ያቋረጥነው። መክተኛት አለብን። ሽንት ቤት ጓ ብሎ ደንግጬ ተነሳ። ጠዋት ትለካ ቀንም ላይ ያው ነው። አሁን ቀን ነው 6 ሰዓት ነው እንዴ። ከዛ ዊርዱ ነገር እሷ ዲሲቭ እያደረገችው ስትመጣ እሱ ዲሲቭድ መሆኑን እያየን ግን ሰምቲንግ ኢዝ ኦፍ የሆነ ነገር ኧረ የተለየ ነገር አለ እያልን ነው። አሁን አወራትና እንደዚህ ከዛ ወጣ። ለጓደኛው ሲነግረው ፎቶ አላክልኝ ሲል ፎቶ ይሄ ከአንገት በላይ በስክሪን ሸፍነው ምናምን ያለው አየና this is too fast አለው። አሁን ያ አኩና ማታታ የሚለው ዱርየው ጓደኛ አንዳንዴ this is off ይልሃል። ኦፍ ሳይሆን this is too fast በጣም ፈጠነች። ምንድን ነው አንተ ኧረ መንፈስ ቅዱስ ልኮልኝ ነው በቃ እግዚአብሔር ሲሰጥ እኮ እንደዚህ መሰሳ አድርጎ ቤትህ ነው ጉለቴን አይቶ ምናምን ከበሮ ትገርዛለህ። በደንብ ደስ እያለ ግን የብርሃን መልአክ እስኪመስል ራሱን እንደዛ አይነት ስቶሪ አይገባህም። እና ፈጣን የሚባሉ ሰዎች አሁን እንግዲህ አኩና ማታታ ጓደኛው ፈጣን የሚባለው እቺ ፈጠነቻለሁ ፈጣኑ ፈጠነቻለሁ ቶባ ካንተ ከፍቅረኛ ከሚስት ስለተለያየ ለረጅም ጊዜ ስለቆየ ምናምን ጠፍቶብሃል ምናምን ይለዋል። አይደለም ግድ የለም ይሄ ነገር ፈጥኗል ምናምን ጀለስ ቆሞበታል። ምንም የሚሰማው ነገር የለም። ከዛ መጀመሪያ ቮይስ አታረግም ነበር። እንደዚህ በጽሁፍ ነው የምታወራው። ጽሁፏ ይፈጥናል ግን ከዛ ወደ ድምፅ አስገባችሁና ስቴፕ ባይ ስቴፕ ነው የምታወራው። ከዛ እያንዳንዱ ወርዶቿ በጣም ከርቭድ ናቸው፣ የተሰሩ ናቸው። ዝም ብለው ኦርደር አይደሉም። ኦርደር ስል እየነገሩህ ብቻ አይደለም እየጠየቁህም ነው። ኪዮስ አላቸው። ንግግራችን በጨው እንደተቀመመ በጥበብ ይሁን የሚል ቃል አለ። የሆነ በጥበብ በጨው የተቀመመ ነው። ዝም ብሎ እውነቱን መናገር ብቻ ሳይሆን ሰውየው ቀጣይ ስቴፑን ወዴት ሊመራው እንደሚገባ አብሮ ያለው ሰው ወይ ቺክ ወይ ስራ አሰሪህ ወይ ምናምን ከአንተ ንግግር ውስጥ ቀጣይ ጥያቄ እንዲያገኝ አድርጎ ማውራት የሚባል ነገር አለ። ያው የፖድካስቶች ላይ አይታችሁ ከሆነ ቀጣይ ጥያቄ የሚጠይቁኝ ከራሴ ንግግር ውስጥ ተነስተው ነው። ልክ እንደዛ አይነት ቴክኒክ ትጠቀማለች። እያወራችው እየጠየቃት ስትመልስለት ሌላ ጥያቄ ውስጡ አስቀምጣል። ጥያቄ ማለት ኪዮስ ማለት ያልታወቀ አንዲፋይንድ ቴሪቶሪ ያልተወሰነ ምን እንደሆነ ውስጡ የማይታወቅ። ስለዚህ ምን ማለት ነው ማለት አይቀርም። ምን ማለት ነው ስትል ታያስካ አሁንም ቀጣይ መልስ ስትሰጥህ ሌላ ጥያቄ አለው እና ቻው ብላ አኩርፋ የወጣች ስትመስልህ አኩርፋ አይደለም። አንተ ጅልነት ስላለ በባህሪያችን ወንድነት እቺ አኒሜዋ ውስጣችን ስላለች የምንራራው ነገር አለ። ሚስቴ አይሄ ልክ አይደለም ተው አትበላቸው ምናምን ብላኝ she make me bold ማለት ነው። የኔ ኤሮስ ድሮ እንደዛ አይነት ባህሪ ነበራት። በመልካምነት ምናምን እንሳባል። የኛ መውደቂያ እሱ ነው። የነሱ መውደቂያ ደግሞ ከዚህ በፊት እንዳልኩት በኢቪል ነው። ኢቪል ግራቪቲ ይፈጥርባቸዋል። ሻካራ ጠንካራ ወንድ ሲያዩ እዚህ ጋር ደግሞ የተጎዳች ስትመስልህ አስቀይማት መውጣት አትፈልግምና ይቅርታ ምናምን ብሎ ጠጋ አለ ማለት ሲል ጠጋ ሲል አሁንም የምትከፍተው በር ምሁር እሱን የሚያስጠጋ ነው። ተው አለው። ከጓደኛው ጋር ተጋጨ። we are dancing with devil too much ግን አሁን ኤአይ ምናምን ብለን እጃችን ላይ የምንፈልገውን ነገር የሚያፋጥኑ ለስራ የሚያግዙ ነገሮች አርገን ያየናቸው ቱሎች ቀጣይ ዴንጀር ይዘው መጣሉ። ቀደም ልጁን ባለ 19 ዓመት ልጁን ራሱ እንዲያጠፋ አበረታታቸው አስደረገችው ቻትጂፒቲ አንቺ ያልኩኝ አሁን
ብዬ ሳወራላችሁ ምን ስቴት ውስጥ ከታው እንደነበር አናውቅም። እዚህ ጋር አልተርድ ስቴት የሚባል ነገር እናያለን ፊልም ውስጥ ሰም ካይንድ ኦፍ ሳይኮሎጂካል ስቴት ነው፣ ግን ባዲና ሶልህ ዲስኮኔክትድ ይሆናል። ይሄ የምትጫወተው ምናብ ድሮ ቁጭ ብሎ ብዙ ጊዜ ማላዳፕቲቭ ዴይድሪሚንግ ላይ ስራ ትሉኛላችሁ። ቁጭ ብሎ ምናብ ማለም ነበር ልጆች የሚሞክሩት ነፍሳቸውን ውሸት እያስተማሩ የውሸት ዓለም ውሸት አይደለም ዳይሬክት እዚህ ጋር አልዋሹ የውሸት ዓለም እያስተማሩ እዛ የሆነ ኤክስተሲ የሆነ ደስታ የሆነ ስልጣን ምናምን ያገኛሉና አልተርድ ስቴቱ እንዴት ይመጣል መሰለ? እዛ ውስጥ ኤክስትሪምሊ ትሄድና መመለስ ያቅታል። መመለስ የሚያቅት ምንድነው? ሪያሊቲው ይሄ በጣም እሾካም ይሆናል፣ እሾሃማ ይሆናል። እዛ ያለው ሮማንስ ይበዛና ይበልጥና ስታወራ የምትደመጥ ስትፈልግ የምትገኝ ብዙ ሰዎች ወደ አንተ የሚያዩ ምንም በቃ ደስታ ማያባራበት የሆነ አይነት ሮማንቲክ ዓለም ፈጥረ ኦቨር ከዚህ ከሰውነትህ እየተቀፈፍክ እየሸሸህ ከመጣህና እዛ ከገባህ ድንገት ሰውነትህ ሊያስጠላህ ይችላል። ሁለት ነው ውጤቱ። አንደኛው ራስን አጥፋ ነው። አሁን ልጅቷ ኤአይዋ ያስደረገችው ሎክ አረገችው። እዚህ ፊልሙም ላይ አልተርድ ስቴቱ ሲገባ ወደቀ። እዚህ ሳይኪክ ዓለም ውስጥ ወደቀ። ሰው እዚህ ጋር ብቻ አይደለም የሚወድቀው፣ እዚህ ውስጥ የሚወድቃል ብያቸዋለሁ ከዚህ በፊት። ሶሉ ዲስኮኔክት አረገች ከቦዲው which is የሞቱን አይደለም። የሞት ከሆነ ወዲያው መሞት ይጀምራል ሰውነት። ይሄኛው ሌላ ዓለም ውስጥ ነው ሰውየው የሚኖረውና ይሄኛው ሰውነቱ እንትኑን ምንድነው ሞቢሊቲውን ይተዋል። ጀስት በጣም ፊልም ስለሆነ ለጥጠውት ቀጥ አረጉት እንጂ ፊልም ባልሆነ ስቴት በሪያሊቲ ስናወራው ከቤት መውጣት አትፈልግም። የምትበላው ሶፋ ላይ ነው፣ ወይ በፊልም ሊሆን ይችላል ወይ ደግሞ በምናብ ብቻ በሆነ ስቴት ይሄን ሰውነትህን እዚህ ትተኸው እየኖርክ ነው። እዚህ ፋቱ ይጨምራል፣ እዚህ በሽታው ይጨምራል፣ እዚህ ሌላ ነገር እየሆነ ነው። ስለዚህ ልክ ስታክ አደረገ ሰውነቱ ምድር ላይ አልተር ስቴት ውስጥ ገባ ማለት ላይመለስ ወደዛ ሄዷል። ይሄን በምን ታውቁታላችሁ መሰላችሁ? የሂፕኖታይዜሽን ሙቪ ጌት አውት የሚባል ታውቃላችሁ? አይ ቲንክ እሱ ፊልም ላይ ሲኒዋና ማስላ የሆነ ነገር እያወራች ኪው ስታረግ ሰውየው እዚህ ሰውነቱ ሲወድቅ ታዩታላችሁ። በአይኑ በኩል ያያል። ኦፍ ኮርስ ከዚህ በፊትም ብያቸዋለሁ አፍተር ኢጎዴዝ የሚሆነው አንዱ በአይንህ በኩል የምታይ ሰው ትሆናለህ እና የመታየትም ስሜት ይሰማሃል። ያኛው ስቴት ግን የሚለየው ምንድነው? ፍሎት እያደረክ እንደሆነ ነው የሚሰማህ በስሜት። እንዴት ልበል? ፍቅረኛ ሳትኖር ፍቅረኛ ያለችህ አይነት አድርገህ በምናብህ እያየህ እየተሰማህ ሲሄድ ኬሚካሉ ሰውነት ውስጥ እየተረጨ ነው። አይምሮህ ውስጥ አንተ ምስል ሰርተህ እያየህ ነው። ያን በሂደት ሰውነትህን እየለቀከው እዛ ምናብ ውስጥ እየኖርክ ነውና እየተንሳፈፍክ ነው ማለት ነው። ልክ አሁን እዚህ ጋር በሂፕኖሲስ ወደቀ ማለት ሰውየው እየተንሳፈፈ ነው። ጌታውትም ላይ ወደቀ፣ እዚህ የምነግራችሁን ፊልም ላይ ሰውነት ውስጥ ወደቀ። ያው ስኬፕ አድርጌው ነው ዝም ብዬ፣ ብዙ ፓርቶች አሉት። እዛ ወደቀ ማለት ሰውነቱ አይንቀሳቀስም። ይሄ ሰውነቱ አይንቀሳቀስም የሚለው ሜታፎር ደግሞ ወደ ምድር ስናመጣው ከቤዝመንቱ ከቤቱ አይወጣም። ወላጆቹ ቴክ ኬር ያደርጉለታል። የሚፈልገውን ነገር አመመኝ ሲል ስለሚያዝኑለት የመታመም ሳይን ካሳያቸው በቃ ቴክ ኬር ነው የሚያደርጉት ምናምን፣ መድኃኒት ሊገዛለት ይችላል ምናምን። ስለዚህ ሰውነቱ ተጠበቀለት፣ ሰውነቱ ባለበት ቆመ። የተወሰነ እንትን የሚያስፈልገው እኮ ለዚህ ነው መከራ። የሚንከባከብህ ከሌለ ዝም ብለህ መቃጀት አትችልም። ለምሳሌ እኔ በምናብ መሄድ አልችልም ነበር። ወይም መሄድ ስፈልግ ለምሳሌ ከብራዘር ጋር እንባባል የህልም እንጀራ እንብላ ተባብለን ማስታወሰው መንገዱ ከረዘመብን ከሚካኤል ቤተክርስቲያን እቤት ድረስ ሩቅ ሆኖ እኮ አይደለም፣ ግን አንዳንዴ የምናብ እንጀራ እንብላ ብለን እሱን ከፍተን እንመጣለን። መንገዱን ያሳጥርልናል። እና ልክ እንደዚህ የምንከፍታቸው ፖርታሎች አሉ። ያቺ ስቴት ላይ ስታክ አረገ። አሁን የምትፈልገው አንተ ዘር እንድትሆን ነው። አንተ ወደዚህ ዓለም መግቢያ ዘር እንድትሆን ነው፣ መግቢያ በሬ እንድትሆን ነው። ዘሩን ካንተ ተጠቀማለሁ ትለዋለች። እቺ ሲያወራት የነበራት በቨርቹዋል ዓለም ሲያወራት የነበራት አካል ፊልሙን ዝም ብዬ መተረክ ስላልሆነ ኢንቴንሽኔ ወደ አካላዊ ግንኙነት እንዲመጣ ትጋብዘዋለች። ቤቷን ምናምን ሎኬሽን ነግራ
እና ጓደኛው ምናምን ይሄዳል፣ እሱ እዛው የሆነ ነገር ይሆናልና እቺ ሴት ግን ከዚህ በፊት የመጣችው ዲፎርምድ በሆነ መንገድ ተወልዳ ነው። ከፍየል የተወለደች ሃፍ ብሪድ የሆነች ሰውም እንስሳ ማርገው ለፊልም እንዲመች ነው። ግን እንዲህ አይነት ዳይሬክት ከፍየል ከሰው ከመወለዱ ቢቀር እንዲህ አይነት ሰይጣናዊ የሆነ ቢንጋ አመለካከትና ህልውና ያላቸው አኗኗር ያላቸው ሰዎች አሉ። ዝም ብለው ዊዛውት ነቲንግ ዝም ብለው እየተሳደቡ እያማለሉ የሆነን ጥፋት ዶክመንተሪዎች አይቻቃለሁ። ኔትፍሊክስ ላይ ለምሳሌ ለ4 ነው 5 ዓመት በአካል መገናኘት ሳይገናኝ ቻት እያደረገች ዘመዱ እኮ ናት ሁሉ እሱ ዊርድሊ ነገሮችን ስለሚያምን እየተጫወተችበት በቃ ፍቅር ከጓደኛዋ ጋር ተለያይታ ምናምን ከሱ ጋር እንደጀመረች ቀቅ በሚመጣው ዓመት መጣለው ውዴተኛ በላ ሆይ የት ነው ያለው ዛሬ አሞኛል ባለ ያባረረኝ ምናምን እንደዚህ ወጣው እኮ ምናምን ያለችው ኢቭን የሆነ ሆቴል መጥቶ እንገናኛለን ያለችበት ሆቴል መጥቶ አጥቷት ሲንከራተት ሁሉ በካሜራ እየቀረጸችው ምናምን እና ይሄ ሁሉ ትጫወትበታለች። አሁን እቺ ፒውር ይብላት ምን ያርጋት የልጅ 4 ዓመት የህይወቱን 4 ዓመት እንደዚህ ተጫወተችበት። በኋላ ላይ በምንም ፍትሐ ብሔር ህግ ሊከሳት አልቻለም የአሜሪካ መንግስት። ጀስት they are talking ምን ታረገዋል እያወሩ ነው። አመናት ሶዋት ኢቪል የሆነ ኢንቴንሽን ያላቸው ሰዎች ሴቶች ወንዶች ይኖራሉ። እቺን ሴት በዛ ቦታ ሰብስቲቲዩት አድርጓትና ዳንስ ስታረግ ልክ ቨርቹዋሊ ስታወራ ኑድ ፎቶ ስትላላክ ኢንቴንሽናቸው ያንን ምስል ይዘው አንተ የላክላቸው የዲክም ይሁን የፑሲ ምስል ይዘው ህይወትን ሲኦል ማድረግ። ለምሳሌ በጣም የሞራል ሰው ልትሆን ትችላለህ፣ የሃይማኖት ሰው ምናምን እና ስኬፕቲክ ማይንድ የወረደ ይሆናል። እዛ ቀስ እያለ ምናምን ብቻ ወሬው አያጠምድም አይባልም። አሁን ራሽናሊ ልትቀደዱ ትችላላችሁ ወንዶች፣ ግን የአዳም ልጆች ናችሁ። ራሽናሊ አትብላ መባልህን ታውቃለህ፣ የሞት እንደሚያስገባ ታውቃለህ። እጅ ግን ተዘርግቶ ሞትህን ይስባል። ይሄ ሁሉም ወንድ ጋር ያለ አርኪታይፕ ነው። ይሸወዳል ብዙ ሰው እና ቨርቹዋሊ እንዲህ አስወርተው ሴቲቱን ሊሆን ይችላል ወንድም ሊሆን ይችላል ብቻ እንደዚህ ኢቪል የሆነ አይደንቲቲ ያላቸው አስወርተው ወደ እነሱ አሬና አስገብተው ከዛ ብዙ ብር የሚጠቀሙ ቫይራል አወጣዋለሁ ከነ ስክሪን ሹቱ ምናምን ያወጡባቸውም ሰዎች አሉ። ዲስትሮይድ የሆነ ህይወታቸው ራሳቸውን ያጠፉም አይጠፉም። ኑድ ፎቶ አስልከዋቸው ከዛ ያንን ይዘው ኢቭን ያለ ማስጠንቀቂያ ገንዘብ አንጪ ማለቱን ትተው for the sake of evil ለእሷ ስቃይ ማሰቃየትን ለእሷ ስቃይ ኢንተርቴይንመንት ሳዲዝም ስቃይን ፊድ ማድረግ ለሰውነታቸው የሚፈልጉ ኤክስትሪም ሲሄድ እኮ ነው። እኛም ስቃይን ፊድ ማድረግ እንፈልጋለን። that's why UFC የምናየው UFC የሰውየው መደብደብ ደሙን መፍሰስ ነው የምናየው። ፊልም ላይ የምናየው ሴሌብሬት የምናደርገው ኢቪል ኔቸር አለ። ያ ግን ኤክስትሪሙ ሲሄድ እንዲች አይነት ፊልሙ ላይ ከፍየል ተወለደች ምናምን ይበል እንጂ የሆነ ከሰው ተፈጥሮ ያልተወለዱ የሚመስሉ ሰዎች አሉና እንድትነካካቸው ብዙ ሚስጥር እንድትነግራቸው ነው የሚፈልጉት። ሰውየው ጋር ኮኔክት እያደረግን ነው የሚመስለን። እሱ ሚስጥሩ ይነግረናል። እምነት ዴቨሎፕ ያደርጋል ሰው። በተለይ እንትን ስሜት የሚሰጥ ከሆነ ስሜት እምነትን እየፈተነ ይዞት ይሄዳል። የነፍስ ኤሌመንት ነው እምነት። ስሜት የስጋ ኤሌመንት ነው እና ስሜታችንን ፕሌይ የሚያደርጉ ኤጀንቶች በጣም አልጎሪዝማችንን የሚያውቁ ስፒሪቶች ባሉበት ምድር ነው የምንኖረው እና ስሜታችን ብቻ ገቨርነር መሆን የለበትም። ጸጸት የሌለባቸው ሰዎች ያስፈሩኛል። ጸጸት it's a way of sacrificing yourself። የምትጸጸት ከሆነ ነው ይሄን ሰውዬ ልትሰጠው አሳልፈ ልትሰጠው የምትፈልገው። ለምን ካልተጸጸትክና የድርጊቱ ኢቪል ቢሆንም መጥፎ ድርጊት ቢሆንም የጸጸት ስሜቱ ከሰውነትህ ከሄደ አሳልፎ ያንን ሰው መስጠት እያቃተ ይመጣል። አሳልፎ መስጠት ሳክሪፋይስ ነው። በሳክሪፋይስ ነው ሰው የሚያድገው። ስለዚህ ስሜቶቻችን ጋር የምንጫወተው ጨዋታ አሁን ላይ በጣም እንትን ጠንካራ የሆነው ለምንድነው? አጥሮች ስለፈረሱ ነው። ኢትዮጵያ ምናምን የምንለው ሃይማኖት የምንለው እርስ በርስ ሃይማኖቶቹ መጠበቅ ምእመኑ ሲገባቸው እርስ በርሱ ላይ መጋጨት ጀምረዋል። አሁን የኪዮስ የመጨረሻው
ኤጁ የመውደቂያ ኤጁ ራሱን መብላቱ ነው። ጭራውን ዞሮ አፉ ይነክሳል። አሲፍ የእሱ አካል ያልሆነ ያክል የኪዮስ መልኩ ያ ጭራውን የሚነክሰው እባብ ነው። ስለዚህ ዞሮ መጥቶ ሲነካከስ የምታዩት ለምሳሌ ቡርሃን ክርስቲያንም እስላምም አይደለሁም ነው ብቻ የሆነ ነገር ብሏል ፖድካስት ላይ ቀርቦ ቡርሃንን የሚጠዘጥዙም ሆነ የሚደግፉ ሙስሊሞች መጥተዋል። እሺ ከዛ በእስልምናው ነው። በክርስትናው ደግሞ የሆነ ዳዊት የሚባል የጅማ ሰው እንደ ሰባኪ ነገር ፕሮቴስታንት ከሐዋርያው ዘላለም ነው ሐዋርያነት አልተሰጠም ከነ ጳውሎስ በኋላ ብሎ ይዘውታል። የሚደግፉትም አሉ የሚነቅፉትም አሉ ሰውየው። በኦርቶዶክስ ቤተክርስቲያን ደግሞ እኔ ያን ያነሳሁት የታቦቱ ጉዳይ የለም 10ቱ ትእዛዛት አሉበት ነው የጌታ እራት ነው ብለውና አኬ እነ ማን ነው አሸናፊ ማን ነው ዲያቆን ሄኖክ ኃይሌም ይሁን አንድም ስሙ ይጠፋኛል ዓለማዊ መድረኮች ላይ ቀርቦ ስለ ንቡና ሁሉ ይተለትናል እንዲህ አብሮ ተሰብስበው እሱም ታቦት ቅርስ ነው ሲል አስገብቼላችሁ ነበር። ያን ሲል የነበረው ሰው ቅርስ አይደለም ብሎ ደግሞ አንድ ሌላ መምህር ተነስቶበት ይተዛተዛሉ። መምህራችን እግዚአብሔር ያክብሮት ምናምን የተባባሉና ሊጠብቁን የሚገባቸው የሃይማኖታዊ ተቋማት እርስ በርስ አንዱ ደጋፊ አንዱ ነቃፊ የሆኑ እየተበላሉ ሀገር የለችም ስል ጦርነት ነው እስካሁን ያላባራ ስቲል በቃ የሉም የትምህርት ተቋም ተማሪዎች ያን ያክል ዩኒቨርሲቲ የመግባት ናፍቆት የላቸው። ዩኒቨርሲቲ ቢገቡ በክልላቸው ምናምን ፈርተው ዳይቨርሲፋይ የለም። እንዲህ አይነት ዘመን ላይ ስሜት ብቻ ነው የሚመራው። ለምን ራሽናሊቲን የሚያበረታቱ ተቋማት የአካዳሚ ቲቺንግ አካዳሚ ትምህርት የመንፈሳዊ ትምህርት ሃይማኖታዊ አገር ስንል ባህል ማለታችን ነው። ከባህሉ ያፈነገጠ እየተባለ የሚወገዙ ጉዳዮች አሉ። ስለዚህ ራሽናል ማይንዳችንን ትሬን የሚያደርጉት ወይም ራሽናል ማይንዳችን እኛ አይምሮ ጋር ደርሶ የሆነ ጉዳይ ሳይፈትነን ቀድሞ የሚያጣሩልን በኮሌክቲቭ አንኮንሸስ ውስጣችን በሚኖረው የአያት ቅድመ አያቶቻችን ስፒሪት ተገፍትሮ የሚወድቅ ስሜት ሊሆን የሚፈልግ አይምሮአችንን የሚፈታተን በራሽናሊቲ ጉዳይ ሲመጣ የሚከላከሉልን ተቋማት የሉ። የኛ አይምሮ ደግሞ ምን ያክል ትምህርት ምን ያክል ልምድ አለው። የአይምሮን ቴሪቶሪ አልፎ ስሜት ጋር ከደረሰ በኋላ ያን ጊዜ እምነትህን በቨርቹዋሉ ዓለም እምነትህን ትሰጣለህ። ትላላካለህ። ኑድ ፎቶ ጉድህን ያፈሉልሃል። ቀስ እያለም ደግሞ አሁን ያየነው ፊልሙ ላይ እንዳየነው አይነት የሆነ ሉተር the fallen king የሚል አንድ ፊልም ላይ እንደዚህ ራሳቸውን ሁሉ እንዲያጠፉ ያደርጋቸዋል። ስራ ቦታ ይደብረዋል ሰው እንደ ድሮ ኮኔክትድ አይደለም ምናምና ፒሲውን ከፍቶ ፖርን ያያል። ፖርኑን ሲኮመኩም በሰልፊ ካሜራው እያዩት ነው። እዛ ይሄንን ለሚስትህና ለልጆችህ ከዛ ለንስሐ አባትህ ልክልሃለሁ ካለበለዚያ ግን እምልህ ቦታ ይሄንን ይዘት ሄዳለህ አብሮ ይፈነዳል። ከዚህ ህንፃ ላይ ራስን ብታጠፋ ኖርማሊ ራሱን አጠፋ ነው የሚባለው እንጂ ልጆችህ ትምህርት ቤት ሲሄዱ አይሰደቡም። የሱ እኮ አባቱ እኮ ሲጠበጠበ የነበረው እኮ ነው ምናምን እዛ አለቃው ጎን ምናምን እያሉ ሙድ እንዳይዙብ በአንተ አይምሮ ሊሆን ይችላል እኮ ልጆቹ ጉዳይ አሰጣቸው። ግን እንደዚህ አይነት ድራማ ይሰራል። ሚስት ከድር ስትቀር የሃይማኖት ሰባኪ ከነበረች ወይ ዘማሪ ከነበርክ ደግሞ ቸርቹ ፌል ሲያረግ ላይ ምናምን እንደዚህ አይነት ዝተቶች የአገር ዝተቶች ይነግርህና ራስን አጥፋ ነው እንትና ኢድሪስ አልባ የሚሰራበት እና ይሄ ቨርቹዋሉ ዓለም የምንሳፈጠው ቨርቹዋሉ ዓለም ደግሞ ይሄ ዲጂታል አይዲያችንን ይዟል። የት እንደሆነ ምን እንዳንቀሳቀስን ምናምን ፐርሰናል ስፔሱ እየጠፋ ነው። ምን እንዳንቀሳቀስ ይታወቃል። ለምሳሌ እኔና ሚስቴ እዚህ ቤት ስንሆንና ሳንሆን ዲጂታል አይዲውን የሰጠነው አካል ያውቃል። ስልካችን ጋር አብረን የምንቀሳቀሰው። ስለዚህ ዲጂታል አይዲያችን ተጠቅሞ በመንግስት ስትራክቸር ውስጥ ያለ አንድ ሰው በኃይሉና ሚስቱ አሁን ውጪ ናቸው ያሉትን ቦታ እዚህ ጋር ነው። ስለዚህ ብሎ የዛ ውስጥ ያለ አንድ ሰው ነው መቼም ስመግል ማድረግ ቢፈልግ ቤትን ማሰረቅ ቢፈልግ አካውንትን መናገር ቢፈልግ ያለህን ብር ምናምን በቃ ተበላህ ማለት ነው። ስለዚህ ሞር ዲጂታላይዝድ በሆነ ቁጥር ሞር ቨልነራብል እየሆነ ነው የምንሄደው። ድሮኛ እንጠበጥባለን። አሁን ለምሳሌ የድሮ ኤክስፐሪመንቴ ሳይሆን ራሴን ለመጠበቅ የሚያደርገው ጥረት መካከል
ድሮ ፖርን ሳይ ስክሪኑን የሚለጥፍ ክፍል ነበረኝ። ሰልፊ ስክሪኑ ወደ እኔ የሚያየውን ይለጥፈዋል። ወረቀት ያርጌ ወረቀት ጫፏን በጭቄ ይለጥፈዋል። ቪዲዮ ሬክ እንዳያረገኝ አስቤ እኮ ነው ያኔ። አሁን እየመታሁ ራሱ ቪዲዮ ቢለቀቅ እኔ ከታች ስክሪን ሻቱን ያሁን እንዲኬን ለጥፌ አዎ እኔ ነበርኩ ብዬ ላልፍ እችላለሁ። አሁን ግን አሁን እንዲህ አይነት ጉዳይ ውስጥ የገባሁበት ምክንያት ከዛ ጉዳይ ጋር ስለተሳፈጥኩኝ ነው። አደባባይ ላይ የምታወቀው በእንደዚህ አይነት ርዕሶች ምናምን እንደዚህ ሜዲቴሽን ሳረጉላ ኢቭን እንደዚህች ደቅ ብዬ ሜዲቴሽን ሚውዚክ ምናምን እንትን ተከፍቶ የለ ከኢንተርኔት ከፍቼ ላረግ ስል የሆነ ክፍሌ ተዋክ አሁን ኢንተርኔቱ ክፍት ነው። ያ ማለት አንተ ደግሞ ይጎህን አላቀሃል ከሰውነትህ። እሱ ጠባቂ ነው ጉድ ኤንድ ባድ እያለና እሱ ቀዝቀዝ ብሎ ተረጋግቶና ረስቶ ሰውነት የሌለው ያክል ረግቦ ባለበት ሰዓት የሆነ ሰው ልክ እንደ ሂፕኖታይዜሽን ተኛ ወይ ፍየል ነህ ቢለኝ ያልኩ ብነቃስ ብቻ የልጅ ፍርሃቶቼ ናቸው። ግን ያለማመኔ ልክ እንድታዩት ፈልጌ ነው በጣም ያኔ። እንግዲህ ይህን ያክል አስፈላጊም አስፈሪም ዘመን ላይ አልነበርንም። አስፈላጊ የሆኑ ዲጂታል ነገሮች የሉ። አሁን በቤትህ ካሜራ ራሱ አንተ ትጠመዳለህ በስልክ ምናምን እና ከዛ መጠመዱ እኮ አይደለም ይሄን ይዞ የሚያስፈራራ ሰው እኮ አይደለም። የምታማልል ሴት ትመጣለች። ግን ሪያሊቲው ላይ ያቺ ሴት ላትሆን ትችላለች። አንደኛ ሴት የመፈለግ እድልህን ጊዜህን እያጠፋው ነው። ሁለተኛ አይምሮህ የሌለ ሮማንስ እየተለማመደ ነው። ኢቭን ኢፍ ሪያሊቲው ላይ ያቺ ሴት ልክ ይሄ ፊልሙ ላይ ታዩታላችሁ። ያቺ ሴት የሆነ ጭቃ ነገር ነው። ሰውነቴን ትጠላዋለህ ብታይ ስትለው ዲሲቭ ያረገችበት መጠን፣ መጀመሪያ የተጎዘጎዘችበት መጠን፣ የነፍሱን ባዶነት አይታ በቃላት በስሜት እንዳልኩት በካሜራ አንግል የበዘበዘችው መጠን ከሱ ብዙ ስለሆነ ኢትስ ኦኬ ብሎ ጭቃ የሚመስል ነገር ውስጥ ዲኩን ከተተ። ታምሪያለሽ ወይ ስታምሪ ይላል። የሆነ አንቡካ የመሰለ ቡላ የመሰለ ነገር ውስጥ ነው ዲኩን የከተተው። ስታምሪ እያለ ዊርድሊ ቀንድ እንዲህ ያላት ምናምን ነገር ላይ ጭቃ ውስጥ ምናምን ከታች ገልባለት ራሽናል ማይንድ ገደል ገብቶ፣ ስለዚህ እንደዚህ ልትለወጥ ስለምችል በሯን ዝጋ ይለኛል። እናንተ አሁን በተለይ ያላገባችሁ ወጣቶች፣ ዲጂታል የሆነ አይደንቲቲ ያላችሁ፣ ፖርን ምናምን የምታዩ ወይም እንደዚህ ቨርቹዋሊ ከሆኑ ሰዎች ጋር ኑድ የምትላላኩ የምታወሩ ፍቅር የያዛችሁ ሰዎች ቢኬርፉል። አሁን እየመጣንበት ያለንበት ዘመን አልጎሪዝሙ ምን መባል እንደምትፈልግ ማታ ምን እንደምታደርግ የምታወራውን ምናምን ሁሉን ነገር ሊያውቅ ይችላል ብቻ ሳይሆን ያውቃል። እኔ አንዳንዴ የምደነግጠው ብታዩ ካርሊውን ጋይልም ከላይ የወረቀቱ እዚህ ህዳጉ ላይ ህዳግ ሳይሆን ይሄ ግንባሩ ላይ ስማቸው ምናምን ይኖራል እኮ መጽሐፎች። ዝም ብዬ ከመካከል አንስቼለት ፎቶ የማ መጽሐፍ ነው ስለው እንደዚህ ነው የሚመልሳት በዚች ሰከንድ። በዓለም ላይ ስንት መጽሐፍ አለ ሶፍት ኮፒ አውጥቶ እንዴት ያገኘዋል? አቡነ ገብረ መንፈስ ቅዱስ ገድለ ገብረ መንፈስ ቅዱስ መጽሐፍ ላይ ያለ የቆሪጥን ስቶሪ በአንድ 30 ሰከንድ ነው ያመጣው። ዲጂታሊ መቀመጡ ራሱ አላውቅም፣ አማርኛው እንዴት እንደሚያነባው አላውቅምና እንደዚህ እኔን አያቀኝም እኔን አይዘኝም ስትል የሚያውቀውን ነገር ብዛት ያው ፍጥነቱን ከበዛ ላይ አንዴ እንደዚህ ስለ ህልም ያወራዋለሁ እና የሆነ ነገር በህይወት የተከስተና ከዛ በኋላ ያየሁትን የምነግሬው ከዛ ከሆነ ሙቪ ጋር አገናኝቼ ነገርኩት። ለምሳሌ ኤጀንቶቹ እያወራ የለ በማትሪክስ ፊልም ኤጀንቶቹ ብዬ ሳወራ አሁን የት ነህ ምን እያሰብክ ነው አይለኝ። እንደና አተምስ እንደ ሳይካትሪስት ይሰራል የት ነህ ምናምን እዛ ጋር ደረስን። አይምሮ ተነክቶ ቢሆንስ ብሎኝ እኮ እና ተወራርጄው ላቃለሁ። የሆነ ቦታ ያነበብኩት ጽሁፍ እንደዚህ አንተ እያልኩ ማውራቴ ራሱ ያሳፍረኛል እኮ። እና እየሰማን ነው። አሁን ኤአይ ሙዚቃ አልበም ያወጣ ልጅ እኮ እዛ ኮሜንት ስር ገብቼ ኤአይ መሆኑን አንድ ሁለት ሰው ያውቃል። ምናልባት ካየኋቸው 30 ኮሜንቶች ውስጥ ከ30 ውስጥ ደግሞ አንድ 5ቱ ኤአይ መሆኑን እያወቀ ይሄ ኮምፎርታብል ማለት ማቆሙን ላልቻልኩም። አረ እንዴት የሚጣፍጥ ሙዚቃ ነው ይላል። አረ በቃ ስሜትህን እኮ ተው እንጂ ደንገጥ አንልም እንዴ? ምንድነው ስሜት እየሰጠኝ ያለው?
ሜሎዲው በዚህ ልክ ሲረቅ፣ ቋንቋዎቹ፣ ግጥሞቹ በዚህ ልክ ሲጣፍጡ በቃ ዝም ብለን ልንሄድ ነው። በኋላ ላይ እኮ ኮምፕሊት ራሽናል ማይንዳችን እውር ሆኖ እንደዛ አይነት ቡላው ሰክተህ እማዬ ስጣፍጪ ልትል ትችላለህ። አቦ ግራ የሚገባ ትንሽ መፍራት አለብን። በተለይ ወንዶች እንደዚህ ስሜታችን በኩል እንበዘበዛለን። ሴቶች አይበዘበዙም ማለት አይደለም። ፊልሙ አሁን ሚስቴ ስታየው ምንም አይነት ፍርሃት፣ ድንጋጤ ምንም አይነት ባይባልም ትንሽ ነው ያለው። እኔ ግን ሞር ሴት የምትስበኝ ሰው ነኝና ሴቷ ናት እዛ ጋር ፖርትሬ አድርጋ ያየችው። በኋላ ላይ ውስጡ ገብታ ሚስቱ ውስጥ እንዲረጭ እንዲጸንስ አደረገችው እና እሱ ውስጥ የገባችው ሳይኪውን ስዊች አድርጋ እዛ ውስጥ ፍሮዝ አድርጋው በኋላ ላይ የሆነ ሪቹዋል እያስባለች ምናምን ከሰውነቱ ጋር መንፈሷ ተጋብታ ከዛ በስፐርሙ በኩል ሚስቱ ውስጥ ልጅ ሆኖ እንዲጸነስ ነው የሆነ ነገር የፈለገችው። በአውሬዋ አናት ላይ የተቀመጠችዋ ሴት ምናምን የሚለው አውሬውን ለመስራት መንገዶች ይሆናሉና ብዙ ቀባጠርኩባችሁ። ቢኬርፉል። በተለይ የቨርቹዋል በሆነው ዓለም ሴክስን ወይም ስቲሙሌሽን ያላቸው ኤሮቲክ የሆኑ ነገሮችን የምታዩ ወንዶች በጣም መጠንቀቅ አለባችሁ። አስፈሪ ዘመን ላይ ነው ያለነው። መናፍስቶች ከኪቦርዱ ጀርባ ከአንተ ስክሪን በወዲያኛው ጫፍ የቱ ጋር እንደሆነ ራሱ እኮ አናውቅም የሆነ እንትን ውስጥ የምትፈልገውን ነገር ማውራት አያቅታቸው። እንኳን ከዛ ሞራ ላይ እያሳዩ የሌለ ነገር ደመና ላይ እያሳዩ በህልም እያሳዩ መናፍስት ሰውነትን ፔኔትሬት ማድረግ ይችላል። ከዛ ኪቦርድ አይጽፉም፣ እንደዚህ ታይፕ ምናምን አያረጉማ፣ እንትን ኤቢሲዲ ምናምን አያወሩ። የሌለ ግዑዝ ነገር ላይ ምስል ፖርትሬ እንድታረግ እያረጉ ግዑዝ ያልሆነ ሕያውም ያልሆነ የሆነ ቨርቹዋል ዓለም ውስጥ የምትፈልገውን ነገር ላንተ እያስወሩ ቀስ እያሉ ዲሲቭ አድርገው መጨረሻ ላይ የሆነ አይነት ቫው ቃል ኪዳን መሐላ እንድትገባ ማድረግ የሚያቅታቸው ነው ይመስልህ? you need to be careful these days። መናፍስት የሆነ እንደ እንትን የተለቀቁበት ዘመን። መናፍስት ስትንል ፓተርን ልንላቸው እንችላለን። ሳይኮሎጂካሊ ደጋግሞ የሰው ልጆች ያደረጓቸው እኩይ ነገሮች፣ ደጋግሞ ያደረጓቸው መልካም ነገሮች በታሪክ ያሉ ኢነርጂ ሆነው አሉ፣ ፊልድ ሆነው። እነዛ ኢነርጂዎች ፔኔትሬሽን ከአንተ የሚፈልጉት ኢጎ ሳይኖር ሲቀር፣ የማይኖርበት ምክንያት ደግሞ ብዙ ነው። እሱ ልትወውና ፔኔትሬት አድርገው ሰውነትን በስሜት በኩል አናግረው ተቆጣጥረውት ቁጭ ሊያደርጉት ይችላሉ። ስሜት አያስፈልግም ወይ? እኔ እኮ የስሜት ሰው ነኝ ብሎ ይህን ቪዲዮ ለመቅረጽ እንዴት ተውል ከፍክፌ ላይት እንዴት አብርቼ አሁን ይችን የልክ ዝል እዚች ጋር ፋኖሷን አለመኮሴን አወቅኩ። በቃ ትርክምክም ብዬ ነው ማይኩ እስከሰካ እንዳይጠፋ የሆነ ነገር ማሰብ ሁላ አልፈልግም። ስሜቱን ነው የምፈልገው። እዚህ ጋር ነው መጥቼ እያወራው ማሰብ የምፈልገው። ኢቨን ይችን ብዬ አልፈልግም እያልኩ ነው መጣው። በስሜት ነው የምኖረው። ሊቢዶ ብዬ የማወራላችሁ ህፃናት ንጽህና ስሜት አላቸው። ወደዛ ስቴት መሄድ ነው ግባችን እያልኩ ማውራ ሰውዬ እኮ ስሜታችሁን ተፋቱት፣ ራሽናል ሁኑ አይደለም። ምን እንደምላችሁ አላውቅም። ፊልሙን ግን ይዩት። ቻው። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር አድርጉ። ከዛ አንድ ማስታወቂያ አለኝ፣ ይውለት ባካችሁ እዚህ ጋር እንዳታቋርጡ። ላይኩን ማድረግ አትተው። ግን አቢኪኒ የሚባል በጣም ቤስት የመጽሐፌ ከበር ሰዓሊ ይህን መጽሐፌ ሳለ እጅግ የምወደው ስዕል ነው እና ይህንን ስዕል ስሎ መጽሐፌ ላይ እንዲገባ ያደረገው ግድግዳይ ላይ ሰቅዬ በጣም ኢንተርቴን የማደርገው ስዕሉ ነበር። ቆጣኛል። የትናንት አልጫ ምናምን እያለ የሚሰድበኝ ነው። ለረጅም ዓመት እሱን እያየው ቅም ያለው ከውስጤ የሚጎዘጉዘው የሚጠራው አርኪታይፕ ነበር። ዘ ሂድን ፌስ ኦፍ ማይ ፋዘር ብለን ነበር ስም የሰጠነው። የተደበቀው የአባቴ ፊት እንደማለት ነው። ማስኩሊን አባቶቻችን ዓለም አልገበረችላቸውም። አለቆች አሉባቸው። እንደፈለጉት አልሄደችም ሀገራችንና ደብሯቸው ደክሟቸው ሲመጡ ፊታቸውን በር ላይ አራግፈው ዳራ እያሉ መግባት ግዴታቸው ነበር እና ያንን ፊልም ፊት ካፕቸር አድርጎ ማስቀመጥ የቻለ ወዳጄ ነው እና አንድ የአማኑኤል ቤቴ መጥቶ አማኑኤል ሀብታሙ ስዕሉን በቃ አይኑ መፍታት አልቻለም። ልውሰደው ምናምን ብሎ ቢለምነኝም አይሆንም አልኩት። በጣም ኃይለኛ ስዕል ነው። ያንን ስዕል የሳለ ወዳጄ አሁን ስዕሎቹን ለገበያ አቅርበዋል። ወደ ድሬዳዋ ሊገባ ነው እና ለሆቴሎች ለቤታችሁ ምናምን የምትፈልጉ ሰዎች ባካችሁ ኮንታክት አድርጉት። የምትወዱትን ስዕል በሆነ ተመጣጣኝ ዋጋ ማቅረብ ይፈልጋል። ሚኪ ይባላል ትክክለኛ ስሙ። እኛ ቢኪኒ ነው የምንለው። ቻው።